ዛሬ ላወጋችሁ ያሰብኳችሁ ሐሳብ ሰፊም ጥልቅም ነው። ይህንን ሰፊና ጥልቅ ሐሳብ በ31 ደቂቃ 40 ደቂቃ በሚፈጅ የዩቱብ ፕሮግራም ላይ ተርኮ ማጠናቀቅ አይቻልም። ቢጻፍ ማለፊያ ነው ብዬ አሰብኩኝ። እንዳውም በእኔ ብዕር ሳይሆን ቢቻልና በሕይወት ቢኖሩ በአሰፋ ጫቦ፣ በሙሉጌታ ሉሌ ተጽፎ ብናነበው በሕይወት አሁንም ያለው ብዕረኛ ዩሱፍ ያሲን ቢጽፈው ድንቅ ይሆናል ብዬ ተስፋ አረጋለሁኝ። በጣም ሰፊ ነው። ሰፊ ንባብም ይፈልጋል። ከፍተኛ ትኩረትን ይሻል። ስለ አሰብ ላነሳ ነው። ይህንን በጥልቀትም በስፋትም የሚያውቁ ሰዎች ጥቂቶች ናቸው። በሕይወት ካሉ የምጠቅሰው ዩሱፍ ያሲንን ነው። ዩሱፍ እንዳውም ከአሰብ ወረድ ብላ የምትገኘው ጢዮ የምትባል ወደብ ላይ ነው የተወለደው። አልታደልንም። ስላልታደልን ጢዮን የሚያክል ትልቅ ወደብ ሊሆን የሚችል ቦታ አላለማ ነው። እኔ ጢዮን አውቀዋለሁኝ። ብዙ ጊዜ በዛ በኩል ሳልፍ ሳገድም አይቼዋለሁኝ። የእርስ በርስ ጦርነቱ የኢትዮጵያንም የኤርትራውያንንም ሀብት ንብረት ሕይወት እምሽክ አድርጎ በላ። ሊለሙ የሚገቡ ወደቦችን አላለማንም። ስለዚህም ወጣቶቹ ዩቱበርስ ጢዮ የት ነው ያለችው እያሉ ሰሞኑን ሲፈልጓት ሳይ አዘንኩኝ። ቀድመን ልናሳውቃቸው ልንጽፍበት ቢገባ ማለፊያ ነበር ብዬ እገምታለሁ። አላረግነውም። አሰብ ላይ ላተኩርና እንጨዋወት። ዛና በሚያደርግ እውነተኛ ታሪክ ላይ አንድ ብል ማለፊያ ነው። ለጋር አሁን አያት ሪል ስቴት የተሰራበት ህንፃ የተሰራበት ቦታ ላይ መምሩ ጠጅ ቤት የሚባል ነበረ። መምሩ ጠጅ ቤት ውስጥ ቁርጡንም ጥብሱንም ከማለፊያ ጠጅ ጋር ጠጥተህ ሆድ ነገር ውስጥ ከሌለ በስተቀረ ተዝናንተህ ነው የምትወጣው። ሆድ ነገር ውስጥ ካለ ያው ወደ አባውን ብቅል ያወጣው ነው። ጸብ ልትገጥም ትችላለህ፣ አይታወቅም። ለማንኛውም በርካታ ማህበረሰብ በደንብ የሚዝናናበት፣ ቁርጥ በቅጡ የሚመተርበት፣ ጥብስ የሚበላበት፣ ጠጅ የሚንቆረቆርበት ቤት ነበረ መምሩ ቤት። እዛ ቤት ውስጥ አባባ ገብሬ የሚባሉ ሰውዬ አሉ። አባባ ገብሬ ሜትር ኩብ ፈላጭ ናቸው። ከማንም ጋር አያወሩም። የሚልክ ዘመን ሰው ናቸው። ሲምሉም ተፈሪ ሙት ነው የሚሉት። አባባ ገብሬ ሜትር ኩብ ሲፈልጡ ውለው ዞር ሲሉ ምሳቸው ከበላተኛው የተረፈው ተመርጦ በትሪ ይቀርብላቸዋል። የተረፈው ጠጅ ጭላጭ በደንብ ተጠሎ በመንቆርቆሪያ ይቀርብላቸዋል። ያንን ይበሉና ጠጃቸውን ጠጥተው እዛው ጥላ ስር ጋደም ይላሉ። ነገ ነው ደግሞ ለስራ የሚነሱት። ይሄን እያደረጉ ህይወት እየገፋ እየሄደ ሁሌም አይሰምርምና አንዳንዴ ጠጁ ያንሳል፣ አንዳንዴ ደግሞ የሚበላው ይቀንሳል። ይህን አባባ ገብሬ ይናደዱና አሁንስ አሰብ ልሂድ መሰለኝ ይላሉ። እዛ ያሉት ወጥ ቤቶች ሰራተኞች እነማማ ደብሬ አባባ ገብሬ አሰብ እኮ ውጭ ሀገር ሆኗል ስሉ ተፈሪ የት ሄዶ ማንንም አያውቁም። ልብ አድርጉልኝ፣ ተፈሪ ቀዳማዊ ሥላሴ ናቸው። እሳቸው በመሪ ደረጃ የሚያውቁት ቀዳማዊ ሥላሴን ብቻ ነው። ምናልባትም በ1950ዎቹ ሪፋይነሪ ሲመሰረት ጉልበት ያለህ ጉልበትህን፣ እውቀት ያለህም እውቀትህን ተጠቅመህ በዚህ በመሰረት ነዳጅ ማጣሪያ ብዙ የሰው ኃይል ችሎ ነበር። በነገራችን ላይ በርካታ ሰዎች የስራ ዕድል የፈጠረ ተቋም ነው። እዛ ሄደ መስራት ትችላለህ የሚለው ለአንዴም ለመጨረሻ ጊዜ ሰምተዋል። እንደው ሆድ ሲብሳቸውና ሲከፋቸው አሁንስ አሰብ ልሂድ መሰለኝ ይላሉ። እዚህ ዌብሳይት ላይ የሚመላለስ አንድ ካርቶን አለ። ያን የካርቶን ስዕል በኮፒ ደረጃ ሞባይል ላይ ይዤው ነበረ። አሁን ስፈልገው አጣሁት። እርግጠኛ ነኝ ኮምፒውተር ላይ ይኖራል። ክፋቱ በሶፍት ኮፒ የሚያዝ ነገር
የሆነ የምትመዘግብበት ምልክት ነገር ምናምን አድርገህ ካላስቀመጥከው አታገኘውም። ሃርድ ኮፒ ነው በጣም ጥሩ። በቃ ታትሞ የሚቀመጥ ነገር ስትፈልግ ወዲያው ከች ይላል። ምናልባት እኔ የህትመት ትውልድ አባል ስለሆንኩ ሳይሆን አይቀርም። ለወጣቶቹ ደግሞ ሶፍት ኮፒ ሊቀላቸው ይችላል። እዛ ሃርድ ኮፒ ካርቶን ስዕል ላይ ያየሁት አንድ ነገር አለ፣ አንድ ምስል አለ። ያ ምስል በርካታ ባለሙያዎች አንድ ትልቅ ሆቴል ውስጥ ተቀምጠዋል። ኢትዮጵያ ሆቴል በሉት። ተቀምጠው እዛ ጋ የሕክምና ባለሙያዎች፣ እዛ ጋ የትምህርት ባለሙያዎች፣ እዛ ጋ የግብርና ባለሙያዎች፣ እዛ ጋ የፋይናንስ ባለሙያዎች፣ እዛ ጋ የየአይነቱ ሙያ ተደርድሮ ተቀምጠዋል። አንድ ጥግ ላይ ደግሞ ሙሉ ትጥቅ አስፈሪ በሆነ ግርማ የለበሰ ወታደር ቁጭ ብሏል። ወይተሮቹ ማንን ቀድሞ ቢያስተናግዱ ጥሩ ነው? ቀድሞ ማስተናገድ ብቻ አይደለም፣ እሱ እስከሚረካ እሱን ብቻ ያስተናገዱት የመከላከያውን አባል ነው። እሱ በእንደዛ አይነት ሁኔታ ውስጥ ተቀምጦ ሌሎቹ በአድናቆት በመገረም አበጀህ በሚል እንጂ ሊቃወመው፣ ሊያጥላላው፣ ሊያንጓጥጠው የሞክር የለም። ቢሞክር ፈንጂ ረገጥክ ማለት ነው። ይሄ ምስል እንዳለ 1983 ነው ለኔ የሚያሳየኝ። 1983 ግንቦት 16 ቀን የሻዕቢያ አማጽያን አስመራ ገቡ። ግንቦት የኢህአዴግ አማጽያን አዲስ አበባ ገቡ። ህግ፣ ደንብ፣ ስርዓት የምትለው ነገር ሰው መንፈሱ ስላለ በጭንቅ ሰዓትም ቢሆን ያንን ሊጠቀምበት ይሞክራል። በህግ አምላክ እንላለን እኮ ማንም መቶ ላይ ያስጥለን በሚችል ሁኔታ ላይ አሁን ሰሞኑን ቀዳማዊ ሥላሴን ለማስወገድ ጎጂ ኪኒን እንዲወጡ ሲያስገድዷቸው በህግ አምላክ አሏል። እንዴት እንዳዘንኩ እኔ የማውቀው። እነዚያ ወታደሮች እሳቸውን ያሰለጠኗቸው ናቸው። ግን መዳኛቸው ህግ ሆነ። ህግ በማይከበርበት ከህግ በላይ በሆኑ ሰዎች ተይዘው ስለነበር ምናልባት የሚያስወግዷቸው በዛ ኪኒን ይሆን አላቅም። የታነቀ እውነቱን ይናገራል፣ የሚያምነው ግን የለውም እንላለን በዘይቤ አባባላችን። አገር በታነቀበት ሁኔታ ውስጥ ነው የአሰብ አጀንዳ ተነስቶ የተወሰነበት። ጂም ካርተር 100 ዓመት ሞልቷቸው አሁን በቅርብ አርፈዋል። ባለፈው ዓመት ኦክቶበር ላይ ነው በ100 ዓመታቸው ያረፉት። ጂም ካርተር አቶ መለስን ያገኙት ነበር። አግኝተውት የኢትዮጵያን ወደብ ጉዳይ ስሉት አያስፈልገንም፣ እኛ የራሳችንን ማንፈ አንሰጥም፣ የሰውን ማንፈልግም ነው ያላቸው። ለመጨረሻ ጊዜ ይዞልኝ የመጣው ካርታ ወደብ አልባ ነው። ይሄ መጪው ትውልድ ላይ አላስፈላጊ መከራን መጥራት ነው። የነቃ ዘመን ላይ ደግሞ መብቱን መጠየቁ የማይቀር ነው። ስለዚህም ቆም ብላችሁ አስቡበት ስሉ በፍጹም አያስፈልገንም ነው ያለው። ይህንኑ ነውር የተሞላበት ውሳኔ ጴጥሮስ ሰለሞን የሚባል የኤርትራ ከፍተኛ ኃላፊ የነበረ ሰው ልክ እንዳልሆነ ለእኛም ጽዋ ይበቃናል አለ። የገር ሀሳብ ነው። ምናልባትም ድርጅቱ አዞት ተናግሮት ይሆናል እንጂ ይሄን ያደረጉትም አሰብ ጆከር ናት። ስለዚህም ቢሉ ቢሰሩ አያስፈልገንም ብሎ አቶ መለስ የሄደው ቅድም በነገርኳችሁ ካርቶን ላይ ፈንጂ መርገጥ ሆኖበት ይሆን ብዬ አስባለሁ። ምክንያቱም ሻዕቢያ አዲስ አበባ ውስጥ መካናይዝ ጦር ነበረው። የፈለገውን አፍነው የሚሄዱበት፣ የፈለጉትን የሚያጓጉዙበት፣ ምንም ከልካይ ያልነበረባቸው ዘመን ነበር። ናዝሬት በተወሰነ ጊዜ አንድ ጊዜ ሄዱ የመዝናናት ባህል አለኝ፣ ያዝናናኛልም። በዛው በሽግግር ወቅት ሄጄ ስዝናና አንድ የአዲግራት ጓደኛዬ አገኘሁትና መጫወት ጀመርን። ስናወራ አልነገርንገርህ ዘነበልኝ ያልኩት አሁን የምሰራበት ቦታ ላይ አለኝ። በከፍተኛ ሁኔታ የተማረና ስራ አስኪያጅ ነው ለድርጅቱ። ኤርትራ ነቅነቅ እንኳን ሲሉ ምንም ጸያፍ ነው የፈለገውን ያህል ጸያፍ ነገር ቢናገሩ መልስ አልሰጣቸውም። እንዳንናገራቸው ሰርክሏል ተላልፎ ሁላችንም አፋችንን ዘግተናል አለኝ። በእንዲህ
አይነት ሁኔታ የሆነ አሰብ ሄደችው። ሌሎች አያሌ ርዕሰ ጉዳዮችን እንዳስብ እንዳውጠነጥን ያደርገኛል። አሁን ጂሚ ካርተር አይነት ሰዎች ጋር የሚነጋገሩት ዲፕሎማቶቻችን አላደለንም እንጂ እነ አክሊሉ ሀብተወልድ፣ እነ ከተማ ይፍሩ፣ እነ ምናሴ ኃይሌ፣ እነ ይልማ ደሬሳ ቢሆኑ ኖሮ አሸናፊዎች ነን። ኢትዮጵያን በቅጡ ወክሎ ሊከራከርን የሚችል ኃይል ስላልነበረ አሰብ መሄድ ነበረባት። ምናልባትም ያ ካርቶኑ ላይ ያየነው መካናይዝ ጦሩን የሚያዝ ኃይል ፈንጂውን ፊውዝ ቢነቅለው ኢትዮጵያንም ሊያፈርሳት ይችላል። ልብ ማለት ያለብን የማርክዝም ርዕዮተ ዓለም ተከታዮች ብዙ ጊዜ ክርር የሚሉት ለርዕዮተ ዓለማቸው ነው፣ ሀገርና ወገን አይደለም። ማህድጎች ማርክሲስቶች ናቸው። ስለዚህም ለድርጅታቸው የገቡትን ቃላቸውንም አክብረው ተግባራዊ ማድረግ ፈልገው አድርገውት እንደሆኑ እያልኩ ባያሌው እንዳስብበት አድርጎኛል። መልህቅ ታትሞ እንደወጣ 2010 ላይ ነው የታተመው። በብዙ ሺህ ኮፒ ተሸጧል። የኔንም ህይወት ቀይሮታል። ምናልባት በህይወቴ ገንዘብ የሚባለውን ነገር የቆጠርኩት በመልህቅ ነው። መልህቅ እንደወጣ ሆት ኬክ ከሆነ ስለዚህም ወዳጅ የቴሌቪዥን ፕሮግራሞች፣ የሬዲዮ ፕሮግራሞች ምናምን እየደወሉ ይጠይቁኛል። እኔ ደግሞ የተሰራ ነገር ካለ አየር ላይ መዋሉ ምንም እምቢ አልልም። ስለዚህ በጠየቁኝ ጊዜ እሰጣለሁኝ፣ ቃለ ምልልስ አድርጋለሁኝ። አንድ የቤት ቁጭ ብዬ ሰይፉ ፋንታሁን ደወለልኝ። አንድ ኤፍኤም ላይ ይሰራ ነበረ። አቤት አልኩት። መጽሐፉ ሆት ኬክ ሆኗል አለኝ። ያው የጻፍክበት ጭብጥ አለኝ። የጻፍኩት ጭብጡ መርከበኞች አድቬንቸር ላይ ነው። የመርከበኞች ጀብዱ ነው። የወጣትነት ህይወት ነው። ምቼቱ ምጽዋ፣ አስመራና አሰብ ላይ ነው የሚያጠነጥነው እና የሁሉም የማህበረሰብ ልጆች አሉበት። አቅም የፈቀደ መጠን የሻዕቢያንም እርፍናም ነውረኝነቱንም የአብዮታዊ ሰራዊት ጥሩ ተዋጊነትንም ጭካኔውንም ባላንስ አድርጌ ነው የጻፍኩት። እንደውም ወዶ ከኤርትራ ሁሉ ደውለው ታንኪዩ ያሉኝ አሉ። አንዱ ከምጽዋ ነው እንደውም የደወለልኝ፣ ከዳጋ ነው የደወለልኝ። ይታየኛል ልጁ ሲያዋራኝ የተቀመጠበትን ቦታ ሁሉ በምናቤ ስላለኝ እና እንደዛ ነው። ይህን ይመስላል አልኩት። የቀይ ባህር መሄድ አያንገበግብህም ነው ያለኝ። ይህ አሁን ከመጽሐፉ ጭብጥ ጋር የተያያዘ አይደለም። ቃል በቃል ያልኩትን ነው የማስታውሰው። አያንገበግበኝም። እኔንም ያንገበግበኝ ልንገርህ አልኩት። 3 ሚሊዮን ወንድምና እህቶች አባትና እናቶች ማጣቴን ነው የሚያንገበግበኝ ነው ያልኩት። ለእኔ በዛን ጊዜ ኤርትራን 3 ሚሊዮን ይደርሳሉ ተብሎ ነው ሲነገር ወይ ጓደኞቼ መረጃውን ያገኘሁት። በወቅቱ ግን 1.9 ሚሊዮን ደርሰዋል። ምናልባትስ 1.2 ሞተውስ እንደሆን ብዬ እንዳውጠነጥን ያደርገኛል። ዶክተር አብይ ምናልባትም ከተወሰነ ከ4-5 ዓመት በፊት አስመራ ሄዶ ሞቅ ያለ አቀባበል ሲደረግለት እመኑኝ ከረጅም ጊዜ በኋላ ቁጭ ብዬ ቴሌቪዥን ያየሁት የዛን ጊዜ ነው። ቁጭ ብዬ የሴቶቹን አቀባበል፣ የፈንድሻውን፣ የአበባ ብተናውን፣ እልልታውን አይደለም ማየው። እያንዳንዷን እናት ፊታቸውን እያየው ስንቷ ይሆን ልጆቿን የቀበረችው ነበረው። ምንም ጥርጥር የለውም ወንድሟን፣ ባሏን፣ እህቷን ያላጣች እዛ ህዝብ መሃል አንድም ሰው የለም። ያንዳንዱን ደጅ ሞት አንኳኩቶታል። ይሄ ትውሳለኝና በቅርቡ ከኃይለ መለኮት መዋል ጋር ተገናኝተን ስንጨዋወት ኃይሌ አባቱ የኤርትራ ሰው ናቸው። ምን ያህል ወንድሞችህ ግንባር ላይ ሞተዋል አልኩት። ምናልባትም 2 ደቂቃ በማይሞላ ጊዜ 11 ሰው ነው የቆጠረልኝ። የእህቴ፣ የወንድሜ፣ የአጎቴ ልጅ። ይህን ሁሉ እልቂት ያ ማህበረሰብ ተሸክሟል። በምን? እዛው በር ላይ ስለሆነ በርካታ የህይወት ውጣ ውረድ፣ ስቃይ፣ ሰቆቃ፣
እንዲቀበል ሆኗል። እኔ የሚያሳዝነኝ ያ ህዝብ ነው እንጂ የተፈጥሮ ሀብቱ የህዝቡን ልብ መባረክ፣ በሀሳብ አቻው መሆን፣ መነጋገርና መግባባት ከቻል መሻገር እንችላለን ብዬ ነው የማስበው። ፕሮፓጋንዲስቶቻችን ብዙ ጊዜ በጣም ኃይለኛ ስህተት ይሰራሉ። አንዱን ራስ ሌላውን እግር አድርገው ይስላሉ። በደርግ ጊዜ በጣም ቋቅ ይለኝ የነበረው ፕሮፓጋንዳ ኤርትራ ራስ አድርጎ ነበር የሚስለው። እነሆ ባለፉት 35 ዓመታት ኖርን እና ራስ ባይኖረን ኖሮ መኖር እንችል ነበር። ፕሮፓጋንዳ እንኳን ስትሰሩ አቅም በፈቀደ መጠን እባካችሁን ህብረተሰቡን አትርሱት። ህብረተሰቡን ማዕከል አድርገህ ሰውን ማዕከል አድርገህ የምሰራ ፕሮፓጋንዲስት እንኳን ብትሆን ትሻገራለህ። ሁሌም ሴንተር የምናደርገው ተፈጥሮ ሀብት ላይ ብቻ ስለሆነ እንፎርሻለን። ይህ መፎረሽ በዚህ ዘመን እንዳይደገም ለሚያገባው ሁሉ ይህን ማሳሰቡ ነው እወዳለሁ። አላለልንም እንጂ የብዕር ነገር ከተነሳ ጋይ ስብሐት በሕይወት ዘመኑ ምናልባት መጨረሻ ላይ ቢጽፈው ደስ ይለኛል ብዬ ያሰብኩት አንድ ርዕሰ ጉዳይ ነበረ። ያን ርዕሰ ጉዳይ ያውጠነጠንኩ በመሃል ሞት ቀደመን። እንዲጽፈው ያሰብኩት ሌተር ቱ ኤርትራን ፍሬንድስ በሚል ርዕስ ነበር። ይሄ ቀደም ብሎ በሁለተኛ ዓለም ጦርነት አልቤር ካሙ የሚባል ድንቅ ፈረንሳዊ ደራሲ ሌተር ቱ ጀርመንስ ፍሬንድስ ብሎ ጽፎላቸዋል። ጸቡ የመሪዎቻችን ነው፣ ጦርነቱ ያልፍና እኛ አንድ እንሆናለን፣ እንተባበራለን፣ እንፋቀራለን፣ ወደፊት አብረን እንጓዛለን የሚል ሀሳብ የያዘ ነው ደብዳቤው። ጋይ ስብሐትም ለኤርትራውያን ይሄን እንዲጽፍላቸው አስቤ ነበር። ይሄን ደግሞ ጭብጥ በጣም ጠንካራ ለማድረግ ከኤርትራ ኮብልሎ የመጣ የመከላከያ ሰራዊት አባል እዚህኛ መሀል ይኖር ስለነበረ ከልጁ ጋር ተጫዋቾቼ የሰጠኝ ጭብጥ በጣም ማራኪ ስለሆነ ለምን ለጋይ ስብሐት አናጫውተውም? ብናጫውተውና አንተ ብታወጋው አሪፍ ነገር ይጽፍንላል ብዬ አሰብኩ። አውጠነጠንኩ፣ አወጣሁ፣ አወረድኩና ሁለቱን ለማገናኘት ያደረግኩት ጥረት ግን ሳንካ በዛበት። ጋይ ስብሐትም ህመሙ እያጣደፈው ሄደና ለአንዴም ለመጨረሻ ጊዜ ይችን ዓለም በሞት ተሰናበተ። ያች ደብዳቤ ያለ መጻፏ ሁሌም ትከነክነኛለች። ሌተር ቱ ኤርትራን ፍሬንድስ። አሁን ዝም ብለን ማሱን ሄደን ብንጠይቅ አምረው ኢትዮጵያና ኢትዮጵያዊነትን ይጠላሉ። ትልቅ ስህተት ነው። ትንሽ ማንበብን ቢጨምሩበት መጥላት ያለባቸው ይሄን ስርዓት የፈጠሩብንን ሰዎች ነው። እኛን ከዚህ ግፋ በለው የሚሉን እነሱን ከዛ ደግሞ ይህንን ነው መጥላት ያለብን። ህዝብ ለህዝብ ምንም አይነት የሚያጣላው የሚያኳርፈው የሚያራርቀው ነገር የለም፣ ኖሮምም አያውቅም። ሁሌም አጀንዳ ይዘው ይመጡና ይሰነቅሩብናል። ከዛ በኋላ ፍጅቱን እንቀበለዋለን። አንዱ ትልቁ ጠላታችን ማርክሲዝም ይመስለኛል። ከዛ በኋላ ደግሞ ይህን ርዕዮተ ዓለም ገባቸውም አልገባቸውም አንብበናል ብለው ድርጅት መስርተው ገርግድ አትገርግድ፣ ሰንቅር አትሰንቅር አሳራችንን ያሳዩን ማርክሲስቶቹ ናቸው። ማርክሲስቶቹ በህይወት ያሉም አሉ። ቢችሉ ንስሐ ቢገቡና ከዚህ በኋላ እንዴት ነው በጥበብ በተሞላ ሁኔታ ህይወትን ተሻግረን የምናያት ብለን ማሰብ እንድንችል ቢያደርጉን ድንቅ ነው ብዬ አስባለሁ። አዲሱ ትውልድ አሰብን መጠየቅ ጀምረዋል። በነገራችን ላይ ኢትዮጵያ አሁን እየተመራች ያለችው በአዲሱ ትውልድ ነው። 1960ዎቹ ትውልድ አስረክቧል መድረኩ። ችግሩ ሰላማዊና ፍቅር በተሞላበት ነው የተካሄደው ወይስ ታክቲክ በመቃየር ነው? እየኖርን ያየነው ስለሆነ ምንም መተንተን አያስፈልገኝም። ኢትዮጵያን የሰባዎቹ ትውልድ ተቀብሎታል። አቶ መለስ እና አቶ ኢሳያስ ትግል ብለው በረሃ በገቡ ጊዜ አሁን ኢትዮጵያን የሚመሩ ሰዎች አልተወለዱ።
እነሱ በድል አድራጊነት ሲገቡ መሪያቸው የ13 ዓመት ልጅ ነበር። መልምለው የፓርቲያቸው አባል አደረጉት። ሊማር የሚገባውን እያስተማሩት ሄዱ። ከዛስ ልክ አይደለም ጥያቄዎቹን መጠየቅ ጀመረ። የሄደውን መንገድ እናውቀዋለን። አሰብን ሲያነሳ የአዲሱ ትውልድ አጀንዳ ነው በሚል ነው ለረጅም ጊዜ በዝምታ የቆየሁት። አዲሱ ትውልድ ደግሞ መመርመር፣ ማንበብና መጠየቅ ግቡ ካደረገና ከካርተር ማዕከል ጋር ተገናኝቶ መረጃዎቹን ማውጣት ከቻለ አሰብ ምን መሆን አለባት? የአሜሪካኖቹ ልብ አሳይቶናል። አሜሪካንስ በእኛ ላይ ጨክናሉ። በርካታ ጭካኔዎች ጨክነውብናል። ማስታውሰውን ላንሳ። በ1969 ዓ ም በሶማሌ ልንወረር ስንል የተከፈለን ሂሳብ ምናልባትም ራሱ ጂሚ ካርተር ሳይሆን አይቀርም ፕሬዚዳንቱ በዛን ጊዜ የተከፈለበትን መሳሪያ ከልክለው አሳልፈው ሰጥተውናል። አውላላ ሜዳ ላይ ነው አሰጥተውን የሄዱት። አንዳንዴ ደግሞ ይራሩልናል። አሁን ይሄ የአሰብ ጉዳይ ምን ያህል እንደከነከናቸው ጂሚ ካርተር ደጋግመው ይህን ነገር ሲያነሱ ፕሬዚዳንቱ ቢል ክሊንተን ይህን መረጃ መስማት ፈልገዋል ብዬ ነው የምገምተውና አዲስ ትውልድ ወደ ካርተር ማዕከል ሄዶ መረጃዎቹን ማውጣት እና በአግባቡ መነጋገር ያስፈልጋል። በጥበብ ማመን የግድ ነው። በጥበብ ማናምን ከሆነ በበፊቱ ባህላዊ አካሄድ የምንሄድ ከሆነ መተላለቅ ነው። ለሄ ደግሞ ለማንም አይበጅም። ቀደም ብዬ ምን ያህል የኤርትራን እናቶች ልቤን እንደነኩት አውግቻለሁኝ። አሁንም እንደገና ሌላ እልቂት ውስጥ ገብተን እነሱም በእኛ ልብ እኛም በእነሱ ልብ ላይ የምንተዛዘብ መሆን የለብንም። በነገራችን ላይ 2010 ላይ ኢትዮጵያ በጣም አደገኛ ሁኔታ ላይ በነበረች ጊዜ ኤርትራ ውስጥ ምህላ ገብተው እንደነበር አውቃለሁ። እናቶች አምላክ ሆይ ኢትዮጵያን አታፍርሳት ነው ምህላው። እዚህ ድረስ ነው ልብ ለልብ የምንተዋወቅ የምንግባባ። ሁሌም አጀንዳ ሲሰነቀርብን ግን እልቂቱን ነው የምንቀበለው። ምንም ጥርጥር የለውም። ጥቂት ፕሮፓጋንዳ በመስራት ያን ጥላቻ እንደገና መቀስቀስም ይቻላል። ለእኔ አሁንም እንደሚያስብ እንደሚያልፍ ሟች እንደሚሆን ትውልድ አስበን ለትውልድ ምንድን ነው ማድረግ ያለብን ብለን ቆም ብለን ቆዝመን ልንተውላቸው ይገባል እና አዲሱ ትውልድም አቅሙ ፈቀደ መጠን መረጃዎቹን ከካርተር ማዕከል መውሰድ፣ ሌሎች አስፈላጊ ነገሮችንም ይዞ ቀርቦ መነጋገርና በጥበብ ማመን እጅግ በጣም አስፈላጊ ነው። ቀደም ብዬ ወጣትነት ላይ አውርቼላችኋለሁ፣ ታስታውሳላችሁ። ከምንም ከማንም በላይ የሚያስፈልገው ኢነርጂ ወጣትነት ነው። እዛ ላይ ማንበብን ጨምሩበት። ማስተዋልና ጥበብን ጸጋችሁ ካረጋችሁ ያለምንም እልቂት የሚፈልገው ውጤት ይመጣል ብዬ ነው ይህም ገምተው። ህንድን እና ፓኪስታንን ባለፉት 70 ምናምን ዓመታት አፋጧቸው ያለው የካሽሚር ጉዳይ ነው። ካሽሚር የኔ ነው፣ ካሽሚር የኔ ነው። ሁለቱም ያፋጣቸው አጀንዳ ነው። የሁለቱም የበላይ ገዢ የነበረችው ግሬት ብሪተን ናት። የሁለቱም የበላይ ገዢ የነበረችው ግሬት ብሪተን ናት። ግሬት ብሪተን ለሁለቱም ነጻነታቸውን አውጃ አገር ጥላላች ስትወጣ እንትኑ ላይ ጥላቸው ታይሞር ቦምቡን ጠምዳባቸው ነው ሄደችው። ካሽሚርን ለሁለቱም ሰጥታቸው ነው ሄደችው። ሁለቱም የኔ ነው። ምናልባት የበለጠ ደግሞ መዘዝ የሚኖረው ውስጡ ምን አለ ነው። ተራ መሬት ከሆነ ምናልባት ሊለቀቅ ይችል ይሆናል፣ አላቅም። እስካሁን ግን እንደተፋጠጡ ነው። ሁለቱም ኒውክሌር ቦምብ አላቸው። ሁለቱንም ይህን ታይመር ቦምብ አጥምዳባቸው ሄደችው ግሬት ብሪቴን ናት። እኛ ላይ ይህንን ታይመር ቦምብ ያጠመደብን የ1960ዎቹ ትውልድ ነው። በህይወት ያሉም አሉ። አሁን ይህንን ፈንጂ እንዴት እናምክነው ነው ሊያሳስባቸው፣ ሊያስቆዝማቸው፣ ሊያነጋግራቸው የሚገባ ባዕድ አይደለም። ልብ አድርጉልኝ። የማርክዝም ርዕዮተ ዓለም ጡዘት አናታቸው ላይ ወጥቶ አንድን ትውልድ አግባብቶና አፋቅሮ
በሰላም እንዲኖር አድርጎ ከመሄድ ይልቅ ሁሌም እነሱ ብርሃንና መንገድ እንደሆኑ ለመቀጠል ይህን ፈንጂ አጥምደውልናልና አዲሱ ትውልድ በመነጋገር በመጠበብ በተለያየ አቅጣጫ ጉዳዩን አይቶ እልባት ላይ መድረሱን ግቡ ማድረግ አለበት ብዬ ማሳሰቡን እወዳለሁ። በ1950ዎች ውስጥ ኮሪያ የዘመቱ ወጣቶች ከኮሪያ መልስ የሚዝናኑት ደጃቹቤ ሰፈር ነው። ደጃቹቤ ሰፈር ናይት ክለቦቹ በርከት ያሉ ናቸው። እዛ እየደነሱ አንድ አይነት ግጭት መሀል ላይ ሲፈጠር ጋደሚት አይዘራወር ይላሉ። አብሯቸው ያለ ጓደኛቸው ደግሞ ኢንክሉዲንግ ቴክሳስ ይላል። ይህን ስብሐት ላብ ጎረምሳ ስለነበሩ ሰሙት። እኛም ጋር ወጉን አደረሱት። አይዘንሃወር እዚህ ቀፋፊ ሀገር ያዘመተኝ እሱ ነው። የአሜሪካን ፕሬዚዳንት ነው ያዘመተኝ እሱ ነው። ቴክሳስ ደግሞ አሁንም የመገንጠል ጥያቄ የምታነሳ ትልቅ ግዛት ናት። በጣም ሰፊ ግዛት ነው። አሁንም ባለው የአሜሪካን ፖለቲካ ስርዓት ውስጥ የመገንጠል ጥያቄ በማንሳት ተጠቃሽ ናት። በዚህም ነው እነዛ የኮሪያ ዘማቾች ደንቀፍ ሲያደርጋቸው ጋደሚት አይዘንሃወር ኢንክሉዲንግ ቴክሳስ ይላቸዋል ሌላው ጓደኛው። ይችን ጋይ ስብሐት ላብ ለኔ ያወጋኝና አብረን ስንጓዝ እንቅፋት መጥተው ጋደሚት አይዘንሃወር ሲል ኢንክሉዲንግ ኤርትራ ስለው አቤት የሳቀው ሳቅ። ቆም ብለን እናስብ፣ በመጠበብ እናምን እንመን። የተሻለች ኢትዮጵያም የተሻለች ኤርትራም የመፍጠር እድሉ በአዲሱ ትውልድ ላይ ነው ያለው። በመነጋገር የሚያምን ትውልድ ከሆነ ይሻገራል። እማምን ከሆነ ግን ሁለታችንም የግብፅን የቤት ስራ ጥንቅቅ አድርገን እንሰራላታለን። እዛ ጋ ግን እንድንደርስ አልፈልግም። ማስተዋልና ጥበብን ጸጋችን እናርግ። ትውልድ የሚተላለቅበትን ዘመን ሳይሆን ትውልድ የሚከባበርበትን፣ እውቀት የሚቀባበልበትን፣ አንተ ጋ ያለው ምንድን ነው የኔንስ ለአንተ ምን ልላክልህ የሚባባል ትውልድ እንፍጠር። ጋደሚት አይዘንሃወር ኢንክሉዲንግ ኤርትራ። ሰላም በምድራችን ላይ ይስፈን።